ወንድም ስዋጋርት ተመሳሳዮች ናቸው። ተመልከቱ። እንደገና ወጥተው የተጣሉት ተመልሰው እንዲገቡ ተደርገዋል። ምንድን ነበር የወጣው? የኢየሱስ እርገት። በወንጌሎቹ በማቴዎስ፣ በማርቆስ፣ በሉቃስና በዮሐንስ ውስጥ ሁለት ቦታ ላይ ብቻ ነው ስለማረጉ የተጠቀሰው። ማርቆስ ምዕራፍ 16 ቁጥር 19 እና ሉቃስ ምዕራፍ 24 ቁጥር 51 ላይ ወደ ሰማይ ስለማረጉ የተጠቀሱት የተፈበረኩ ናቸው ተብለው ከዚህ መጽሐፍ ቅዱስ ወጥተው ተጥለዋል። እነዚህ ሁሉም መጽሐፍ ቅዱሶች ኢየሱስ ወደ ኢየሩሳሌም ሲሄድ በአህያይቱ ወይም በውርንጭላ እንደተጓዘ ይነግሩናል። ማርቆስ ምዕራፍ 21 ቁጥር 7 በውርንጭላ ወደ ኢየሩሳሌም እንደጋለበ ይነግረናል። ማቴዎስ ምዕራፍ 11 ቁጥር 7ም ይህንኑ ይናገራል። ሉቃስ 19 ቁጥር 35ም ይህንኑ ይናገራል። ዮሐንስ ምዕራፍ 12 ቁጥር 14ም ኢየሱስ በአህያ እንደተጓዘ ይናገራል። ተመልከቱ። የልጁን ወደ ኢየሩሳሌም የአህያ ግልቢያ በወንጌሎቹ እግዚአብሔር እንዳይቀር አድርጓል። የአህያ ግልቢያን ጉዞ እግዚአብሔር አልረሳውም። ነገር ግን የኢየሱስን እርገት በወንጌል ውስጥ በአንድም ቦታ አልጠቀሰም። ተጠቅሰዋል የተባሉትንም የተፈበረኩና የተሳሳቱ በመሆናቸው እንዲወጡ ተደረጉ። ነገር ግን በአንድ አሳታሚ የታተመ ተመሳሳይ መጽሐፍ ቅዱስ ስገዛ ደግሞ ወጥቶ የተጣለው ተመልሶ እንደገባ አገኘሁት። እንዴት ይሄ ይሆናል? እናንተ ሰዎች ምን አይነት ጨዋታ ነው የተያያዛችሁት? ይሄ እንዲገባ መደረጉን ተመልከቱ። ይሄ በ1971 የታተመ ነው። ሕዝበ ክርስቲያኑ የሚካሄደውን ነገር የምትጫወቱትን ጨዋታ አያውቅም። እስቲ ማን ያውቃል? የመጽሐፉን መቅድም አንብቡ። ምሁሩ የክርስቲያን ክፍል መቅድሙን አንብቧል፣ ግን ለምእመናን ያነበበውን መቅድም አያነብላቸውም። መቅድሙ የሚለን ግለሰቦችና ሁለት የቤተ ክርስቲያን ቅርንጫፎች አስገድደውና አስፈራርተው የወጡትን ጥቅሶች እንዲመለሱ አድርገዋል። ይሄ ባይሆን ግን ስለ መጽሐፉ መጥፎነት እንደሚሰብኩ አስጠንቅቀዋል። ይህንን ወቅታዊ መጽሐፍ ትታችሁ ይህንን ቀደምት የተባለውን ልትገዙ ነው? አትንኩት። የንጉሥ ጀምሱን መጽሐፍ ቅዱስ ግዙ። እሱ ለደህንነታችሁ ዋስጥና የሚሰጥ ማንኛውንም ልትሰብኩ የምትፈልጉትን ውስጡ የያዘ ስለሆነ የንጉሥ ጀምሱን መጽሐፍ ቅዱስ ግዙ። አሳችሁን በቀላሉ ታጠምዱበታላችሁ። ስለ አሳ ታውቃላችሁ? ዴል ካርኔጌ በደረሰው መጽሐፍ ላይ እንዴት ጓደኛ ማፍራትና ቀስቃሽ መሆን እንደሚቻል ሲነግረን እንዲህ ይላል። እኔ እንጆሪና ክሬም እወዳለሁ። አብዛኛው አሜሪካዊ ይህን እንደሚወድ አውቃለሁ። ነገር ግን አሳን ማጥመድ ስፈልግ ትል ይይዛለሁ። ትል የሚይዘው ስለምወደው ሳይሆን አሳ ትልን ስለሚወድ ነው። ስለዚህ አሳ ማጥመድ የፈለገ ትክክለኛውን ትጥቅ መጠቀም ይኖርበታል። መቅድሙ ምን ይላል? የኢየሱስ እርገት ከእንደገና ወደ መጽሐፉ እንዲገባ ተደርጓል ይላል። ለምን ተደረገ? በጌታ ትእዛዝ አይደለም እንዲገባ የተደረገው። ጌታ እነዚያን ክርስቲያን ምሁራን ልክ እንደ ጂሚ ስዋጋርት በቀላሉ ነፃ ሆኖ አያናግራቸውም። የጂሚ ስዋጋርትን መጽሐፍት ብታነቧቸው እግዚአብሔር እርሳቸው ዘንድ እየመጣ እንደሚያነጋግራቸውና ልጄ ልጄ እያለ እንደሚጠራቸው ይጠቅሳሉ። እግዚአብሔር በመጽሐፍ ቅዱስ ውስጥ ቃሉ ቅንፍ ውስጥ ይግባልኝና ወለደው የተባለውን ልጁን ኢየሱስን እንኳ ልጄ ልጄ ብሎ አልጠራው። እንደ ሶስተኛ ሰው ነው የሚጠራው። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ይለዋል እንጂ ባንተ ደስ የሚለኝ የምወድህ ልጄ አንተ ነህ አይለውም። ወንድም ስዋጋርትን ግን የኔ ልጅ እያለ በቀጥታ ያናገራቸዋል። ስለዚህ እኔ የምላችሁ ይሄ የእግዚአብሔር ቃል አይደለም። እነዚህ የወጡ ጥቅሶች ተነቅቶባቸው እስኪመለሱ ድረስ በዚህ በጎደለው መጽሐፍ ሽያጭ $15 ሚሊዮን የተጣራ ትርፍ አግኝተውበታል። ከገበያ እስኪወገድ ድረስ $15 ሚሊዮን ተተርፎበታል። ወንድም ስዋጋርት የሚያማምሩ መጽሐፍትን ጽፈዋል። ኢንሴስት የሚባለው ወይም በቅርብ ቤተሰቦች መካከል የሚደረግ ወሲብ፣ ለእይታ እንዳይቀርቡ ስለተከለከሉ ነገሮች፣ ሶዶማዊነት፣ አልኮሆል፣ ሶዶምና ጎሞራ፣
ወዘተ እኔ ከዚህ በላይ አሳምሬ ጽፋለሁ ብዬ አላስብም። ቆንጆ ጽሑፎች ናቸው። ኢንሴስት የህብረተሰባችን ጥቁር ጠባሳ። በመጽሐፋቸው ደግሞ በአሜሪካ ህብረተሰብ ውስጥ የወረርሽኝ ያህል ተዳርሷል ብለውናል። ኢንሴስት በቅርብ ቤተሰብ መካከል የሚደረግ ወሲብ። እኔ ሀገር ደቡብ አፍሪካ ውስጥ ባለው መረጃ በነጩ ደቡብ አፍሪካዊ ማህበረሰብ ውስጥ ድርጊቱ 8% ይፈጸማል። ከቅርብ ቤተዘመድ ጋር የሚደረግ ወሲብ ድርጊት 8% ማለት ከ12 1 ማለት ነው። እዚህ አሜሪካ ውስጥ አሃዙ ስንት እንደሆነ አላውቅም። ነገር ግን ወንድም ስዋጋርት የወረርሽኝ ያህል ክፋቱ ተስፋፍቷል ይሉናል በመጽሐፋቸው። እዚህ ታላቋ ሀገራችሁ አሜሪካ ከመጽሐፍ ቅዱስ ምሳሌ በመስጠትም በመጽሐፍ ቅዱስ ውስጥ ይህ አይነቱ በቅርብ ቤተዘመዳሞች የሚደረግ ወሲብ ድርጊት 10 ቦታ ላይ ይገኛል ይሉናል። እኔ ይህንን ሁሉ አላውቅም ነበር። እኔ አውቅ የነበረው በመጽሐፍ ቅዱስ የመጀመሪያው መጽሐፍ ኦሪት ዘፍጥረት ላይ 4 እንዲህ አይነት ድርጊቶች እንዳሉ ነው። የወንድም ስዋጋርት መጽሐፍ በኦሪት ዘፍጥረት ብቻ 5 ኢንሴስቶች እንዳሉ አስገንዝቦኛል። ይሄም መጽሐፍ ቅዱስን ስለ ኢንሴስት ወይም በቅርብ ቤተዘመዳሞች የሚፈጸም ወሲብ ብቻ የተጻፈ ያስመስለዋል። ምን አይነት የኢንሴስት ተግባራት መፈጸም እንዳለብን እያስተማረን ይመስላል። በእግዚአብሔር መጽሐፍ ውስጥ 10 ኢንሴስት ድርጊቶች። እኔ የምለው ትርኪ ምርኪ ምግብ የሚበላ ገላውን ትርኪ ምርኪ ያደርጋል። ትርኪ ምርኪ ማንበብ ደግሞ አእምሮን ትርኪ ምርኪ ያደርጋል። You read junky stuff, your mind becomes junky. This type of things you read. Can't you see? እንዲህ አይነት ነገሮችን ነው የምታነቡት፣ አታስተውሉም። ሁላችንም በመናያቸውና በመናነባቸው ነገሮች ያለ ማስተዋል ተነድተናል፣ ተቀርጸናል። የምታነቡት ስለ ቅርብ ዘመዳሞች መካከል የሚደረግ ወሲብ ኢንሴስት ነው። ኢንሴስት በተደጋጋሚ ስናነበው ካላስተዋልን ወዴት እንደምንነዳ አስተውሉ። አባት ከሴት ልጁ ጋር፣ ልጅ ከወላጅ እናቱ ጋር፣ አማች ከልጁ ሚስት ጋር፣ ወንድም ከእህቱ ጋር። ምንድነው ይሄ? 10 የዚህ አይነት ድርጊቶች። ስለ ኢንሴስት እያነበባችሁ በአሜሪካ ውስጥ እንደ ወረርሽኝ ቢዛመት ምኑ ነው የሚደንቀው? ታውቃላችሁ? በስራቸው አንቱ የተባሉት ዶክተር ቨርኒን ጆንስ አሜሪካዊ ሳይኮሎጂስት ናቸው። ለህፃናት ተማሪዎች የተወሰኑ ታሪኮችን በማንበብ አንድ ሙከራ አድርገው ነበር። በጥናታቸው በጠባብ ክፍል ውስጥ እንኳ እነዚህ ታሪኮች በህፃናቱ ላይ በጥቂቱም ቢሆን ቋሚ የባህሪ ለውጥ እንዳመጡ አረጋግጠዋል። በሚያነቡትና በምታነቡት በሚያዩትና በምታዩት ነው አስተሳሰባችሁ የሚመደበው። አምላክ በራሱ መጽሐፍ ውስጥ መንገዱን በመሳት 10 የቅርብ ዘመዳሞችን ወሲብ ግንኙነት ተንትኖ ይንገረን። ለምን? ስለዚህ ወንድሞቼና እህቶቼ ይህ የእግዚአብሔር ቃል አይደለም የምላችሁ ለዚህ ነው። የመጀመሪያዎቹ 5 የመጽሐፍ ቅዱስ መጻሕፍት ሙሴ ጽፏቸዋል ተብለው የሚታመኑት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘሁልቁ፣ ኦሪት ዘዳግም። እነዚህ የመጽሐፍ ቅዱስ ከላሽ ስመጥር ምሁራን እንደሚሉን መጽሐፍቱ በሙሴ አልተጻፉም። ሙሴ አልጻፋቸውም። ኦሪት ዘፍጥረት በቅንፍ ሙሴ የጻፈው የመጀመሪያው መጽሐፍ፣ ኦሪት ዘጸአት በቅንፍ ውስጥ ሙሴ የጻፈው ሁለተኛ መጽሐፍ፣ ኦሪት ዘሌዋውያን በቅንፍ ሙሴ የጻፈው ሶስተኛ መጽሐፍ፣ ኦሪት ዘሁልቁ በቅንፍ ሙሴ የጻፈው አራተኛው መጽሐፍ፣ ኦሪት ዘዳግም በቅንፍ ሙሴ የጻፈው አምስተኛ መጽሐፍ። የኔ ጥያቄ ቅንፎቹ ለምን አስፈለጉ? ለምን? ለዚህ ጥያቄ በዲፕሎማሲያዊና በሳይኮሎጂካዊ ስልት መልስ ሲሰጡ በቅንፍ የሙሴ መጽሐፍቶች ስንል የኛ ቃላት ሳይሆኑ ተራው ህዝብ፣ ሰባኪው፣ የወንጌል አገልጋዩ፣ የመጽሐፍ ቅዱስ አጥኚው እነዚህ የሙሴ መጽሐፍት ናቸው ብለው ያምናሉና ነው። ሙሴ ግን እነዚህን አልጻፋቸውም። ከላሾቹ የሚሉት እኛ ሙሴ ጽፏቸዋል ብለን ስለማናምን
በቅንፍ ውስጥ አስቀምጠናቸዋል ነው። ስለዚህ የሙሴ መጽሐፍት አይደሉም። በእነዚህ 5 መጽሐፎች ውስጥ ከ700 ጊዜ በላይ ጌታ ሙሴን እንዲህ አለው፣ ሙሴም ጌታን እንዲህ አለው፣ ጌታ ሙሴን እንዲህ አለው፣ ሙሴም ጌታን እንዲህ አለው የሚሉ አገላለጾች እናነባለን። እግዚአብሔርም አልተናገረም፣ ሙሴም አልጻፈውም። ይህ ቋንቋ የእናንተ ቋንቋ ነው። ይሄ በሶስተኛ ሰው የተጻፈ ነው። ከእግዚአብሔርም ከሙሴም የወጡ ቃላቶች አይደሉም። ሙሴ ቢጽፈው ኖሮ ይል የነበረው ጌታን እንዲህ አልኩት፣ ጌታም እንዲህ አለኝ። ጌታ ቢጽፈው ኖሮ ደግሞ ይል የነበረው ሙሴን እንዲህ አልኩት፣ ሙሴም እንዲህ አለኝ ብሎ በጻፈው ነበር። የተጻፈው ግን በሌላ ሰው በመሆኑ የሶስተኛ ሰው አገላለጽ ነው ያለው። እነዚህ የእግዚአብሔር ብቻም ሳይሆን የሙሴም ቃላት አይደሉም። የሙታን ቃልን በተመለከተ ከአይሁድ ምሁራን ያገኘሁት መረጃ ነቢያት ከመሞታቸው በፊት የሙት ቃል ይሰጡ እንዳልነበረ ነው። የመቃብር ድንጋይ ላይ የሚጻፈውን የእምነት ቃልም አይሁዶች አያደርጉትም ነበር። ኦሪት ዘዳግም ላይ ወንድም ስዋጋርት የኢያሱ ሥራ ይሆናል ብለው ያምናሉ። ለነገሩ ሙሴ የጻፈው መጽሐፍ እየተባለ እንዴት ኢያሱ እዚህ ሊገባ ይችላል? መጽሐፉ የሚለው ሙሴ እንደ እግዚአብሔር ፈቃድ በሞዓብ ምድር ሞተ ኃላፊ ገላጭ ማለት ነው። እስከ ዛሬም ድረስ መቃብሩን ማንም አላወቀም። ሙሴም በሞተ ጊዜ ዕድሜው 120 ዓመት ነበረ። በእርግጥ ጌታ ሁሉንም ማድረግ ይችላል። እግዚአብሔር ሁሉንም ማድረግ ይችላል። ስለ እርስ በርስ የሚጋጩ ነገሮች ሲናገሩ መጽሐፍ ቅዱስ ላይ ያሉና የተጠቀሱ ምሳሌ አንዱ ቦታ ላይ እግዚአብሔር፣ በሌላ ቦታ ደግሞ ሰይጣን ዳዊትን ስለማሳሳቱ ሁሉንም ማድረግ የሚችለው የእግዚአብሔር ሥራ ነው ብለን እናምናለን ብለዋል። ሰይጣን ቢሰራውም እንኳ ፈጣሪ እንዳደረገው ይቆጠራል ከተባለና ይህንን እምነት መሰረት ካደረግን በሂትለርና በፓርቲው ናዚ ፓርቲ ተቃጥለው እንዲሞቱ የተደረጉት 6 ሚሊዮን አይሁዶችን በተመለከተ እግዚአብሔር ስለፈቀደ ወይም ስላደረገው ነው የተቃጠሉት ብለን ብቻ ሂትለርና ፓርቲውን ከወንጀል ነፃ ልናደርጋቸው እንችላለን? እግዚአብሔር ነውና የሰራው የ6 ሚሊዮን አይሁዶች ተቃጥሎ መሞት ለተጠያቂነት ነገሩ የተቃጠሉት 600,000 ወይም 6,000 ቢሆን እንኳ በቂ ነው። ሂትለር ይህን ሲሰራ እግዚአብሔር ነው የሰራው ማለት እንችላለን? ለዚህ ድርጊት እሱን ልትወቅሱ ነው? ሂትለርንና ናዚ ፓርቲን ነፃ ልታወጡ ነው? አይሆንም። ውድ ወንድሜ ስዋጋርት፣ እንደኛ ከሆነ እንዲህ አናስብም። አንድ ወንጀለኛ ወንጀል የሰራ እንደሆነ ኃላፊነቱን ራሱ ይሸከማል። እኛ ድርጊቱን ወደ ፈጣሪ አናዞርም። ኃይል መስጠት ምንጩ ከእግዚአብሔር ቢሆንም እሱ ነፃ ምርጫን ለሰው ሰጥቷልና ከሰጠን አእምሮ እንድናስብና እንድናስተውል አድርጎናል። ስለዚህ መጥፎ ከሰራን ራሳችን ተጠያቂዎች ነን። እሱን ተጠያቂ ልናደርገው አይገባም። ስለዚህም ዳዊት በሰይጣን ወይም በእግዚአብሔር መገፋት ነበረበት። በማንኛውም ሃይማኖት እይታ ሰይጣንና እግዚአብሔር አንድ አይነት አይደሉም፣ ተቃራኒዎች ናቸው። ሰይጣንና ኃያሉ አምላክ ተቃራኒ ነገሮች ናቸው። ፖርኖግራፊ፣ ወሲብ ቀስቃሽ ነገሮች። ወንድም ስዋጋርት ጸያፍ ድርጊቶችን በማውገዝ ላይ በጣም ጠንካራ ናቸው። በዚህ ጉዳይ እኔ ከጎናቸው ነኝ። ወሲብ ቀስቃሽ ድርጊቶች በጽሁፍ፣ በህትመት ወይም በቪዲዮም ቢሆኑ በጣም አስቀያሚ ነገሮች ናቸው። ወንድም ስዋጋርት መጽሐፋቸው ላይ ስለዚህ ጉዳይ ያካሄዱትን ምርምርና ጥናት ያስረዱናል። በመጀመሪያ እነዚህን አጸያፊ ነገሮችን ስናነብ ወይም ስንመለከት በአደንዛዥ እጾች እንደ ማሪዋና፣ ኦፒየም፣ ሄሮይን ወይም አስካሪ መጠጥ ሲወሰድ የሚሰማው አይነት ስሜት ይሰማል ይላሉ። እነዚህን ወሲብ ቀስቃሽ ምስሎች ካያችሁ በአእምሯችሁ የኬሚካል እንቅስቃሴዎች ይፈጠራሉ። ኬሚካላዊ እንቅስቃሴ በመፈጠሩ
ከወንድም ስዋጋርት ጋር እስማማለሁ። ስለነዚህ ድርጊቶች በተደጋጋሚ ስንሰማ ቀላልና የተለመዱ እየሆኑ ይመጡና የስሜት ደረጃ መጨመር ይፈጠራል። ህዋሶቻችን ማስተዋልን ይቀንሳሉ። እነዚህ አባባሎች የእርሳቸው ናቸው። አባባሎቻቸውን ለመጀመሪያ ጊዜ የለመድኳቸው ነው። ከዚህ በኋላ ድርጊቱን ተግባራዊ ማድረግ ነው፣ ሚናውን መጫወት ነው። በዚህ አይነት ሁኔታ ነው ይሄ በሽታ የሰውን ልጅ የሚቆጣጠረው። እሳቸው ይህንን በብርቱ ያወግዙታል። ከሀገሬ የደቡብ አፍሪካ መንግስት ጋር ተመሳሳይ አቋም ነው ያላቸው። ምክንያቱም እዚህ አሜሪካ ውስጥ ኬኔዲ ወይም ሂትሮ አውሮፕላን ማረፊያ ውስጥ በቀላሉ ሊገዛው የሚችለውን እነዚህን ወሲብ ቀስቃሽ መጽሔቶችን ደቡብ አፍሪካ ይዣቸው ብሄድና በእጄ ቢገኙ ለ2 ዓመት ዘብጥ እያወርዳለሁ። That's how good. That's my country, South Africa. እንዲህ ጠንካራ ነው። ይሄ ሀገሬ ደቡብ አፍሪካ ነው። ደቡብ አፍሪካ በሌላው መጥፎ ገጽታ ያላት ሀገር ብትሆንም የሃይማኖተኝነትን በተመለከተ ግን በጣም ጠንካራ ክርስቲያኖች ያላት ናት። ነገር ግን ይቺ የኔ ሀገር የመጽሐፍ ቅዱስ የተወሰኑ ገጾችን አግዳለች። ከመጽሐፍ ቅዱስ የተውጣጡ 9 ምንባቦች ያዘለ አንድ ጽሑፍ ተበትኖ ነበር። ጽሑፉን ያገኘው አንድ ግለሰብ ህትመት ቁጥጥር ቦርድ ዘንድ ይልከዋል። መስሪያ ቤቱ ደግሞ ይህ ምንድነው ተመልከቱ ብሎ ጸያፍ ወሲብ ቀስቃሽ በመሆኑ ይህ ጽሑፍ መሰራጨት የሌለበትና የተከለከለ ነው ብለው አወጀ። የተከለከለ ነው ብሎ አወጀ። ነገር ግን ይሄ ማዕቀብ የጣሉበት ጽሑፍ ከመጽሐፍ ቅዱስ የተወሰደ መሆኑን እንኳን አያውቁም ነበር። እነዚህ ከመጽሐፍ ቅዱስ ትንቢተ ሕዝቅኤል ምዕራፍ 23 የተወሰዱ ምንባቦች ናቸው። ማንም ሰባኪ ለሰበካ ጉባኤው ይህን ምዕራፍ አያነብም። ማንም ኤቫንጌሊስት ወንጌላዊ ለእናቱ፣ ለእህቱ፣ ለሴት ልጁ ወይም ለጮኛው ምርጥ ሴት ብትሆንም እንኳ ይህንን አያነብም። ሕዝቅኤል ምዕራፍ 23 የሁለቱ እህትማማቾች አመንዝራ ታሪክ አሆላና አሆሊባ። ቋንቋው በጣም ጸያፍ ስለሆነም ነው የኔ መንግስት እንዳይሰራጭ የከለከለው። የሚገርመው ደግሞ ቦርዱ ሲያጸድቀው በስብሰባው ላይ 2 የቤተ ክህነት ቄሶች የሆኑ የቦርዱ አባላት አብረው ተቀምጠው ማጽደቃቸውና ከመጽሐፍ ቅዱስ ምንባቦች እያገዱ መሆናቸውን እንኳ አያውቁም ነበር። የኔ መንግስት ለጥንካሬው ተምሳሌትነት ሌዲ ቻተሊዝ ላቨር የሚለውን ልብ ወለድ መጽሐፍ አግዶ ነበር። መጽሐፉ ውስጥ 4 ፊደል ጸያፍ ቃል ስለተገኘ ብቻ ታግዷል። ለ20 ዓመታት ካገዱት በኋላ እግዱን አሁን ያነሱት ይመስላል። አንስተውታል። የማስተዋል ስሜታቸው ስለቀነሰ እግዱን አሁን አንስተውታል። ነገር ግን ከአምላክ ቃል መጽሐፍ ቅዱስ ውስጥ 9 ምንባቦችን ለምን ለታዳሚዎቻችሁ ለማንበብ ያሳፍራችኋል? እንዴት ይሆናል? ወንድም ስዋጋርት ይህንን ጽሑፍ በተለመደው መሳጭ አንደበቶና እንቅስቃሴው እዚህ እኔ ዘንድ የሚገኘውን በቀይ ቀለም የተጻፉትን መጽሐፍ መግለጽ ሳያስፈልጉ ሲያነቡት ማየት እፈልጋለሁ። ለእርሶ ጉቦ መስጠት ያሳፍረኛል። ነገር ግን ለታዳሚዎቻችን ይህንን ካነበቡ $100 እሰጥዎታለሁ። $100 ለወንድም ስዋጋርት ምንድነች? ስለ ሮማን ካቶሊዝም በጻፉት መጽሐፍ ውስጥ እንዳነበብኩት በየቀኑ ራሳቸውን ከፍ ለማድረግ $291,000 ያስፈልጋቸዋል። የዓመቱን ሳሰላው $106 ሚሊዮን ራሳቸውን ከፍ ለማድረግ ብቻ። በ1985 የኢቫንጌሊስት መጽሔት እትም ላይ ምኞታቸውን ሲገልጹ ስኬቱን እመኝላቸዋለሁ። በቀን $1 ሚሊዮን ይመኛሉ። በቀን $1 ሚሊዮን ይፈልጋሉ። መልካም ቀን ይሁንላቸው። ነገር ግን አሁን ወንድም ስዋጋርት ይህንን ካነበቡ $1,000 ልስጦ ብላቸው እንደማላጓጓቸው እርግጠኛ ነኝ። በተለመደው መንፈሳዊ ስልታቸው እስከዛሬ ካጋጠሙኝ ሰባኪዎች ደፍረው
ማድረግ ያልቻሉትን እንዲያነቡ ለማንበብ ወኔውና ስሜቱ እንዲኖራቸው በመመኘት እጸልያለሁ። ያንብቡት፣ ለታዳሚዎቹ ያንብቡት። ሕዝቅኤል ምዕራፍ 23 ማንበብ ካቃተው ግን ይሄ የእግዚአብሔር ቃል አይደለም፣ መጽሐፍ ቅዱስ የአምላክ ቃል አይደለም።